አፍሪካ አሁንም እጅግ አሳዛኝ መረጃዎች እየወጡ ነው የሚገኙት። ኢትዮጵያን ያሉበት ቦታ ወይም ደግሞ ሱቃቸው ማለት ነው እየወደመና እየተቃጠለ እንደሚገኘው እንደምትመለከቷቸው በርካታ ሱቆች እየተቃጠሉ ነው የሚገኙ በሰዓት እና በደቡብ አፍሪካ ኢትዮጵያን ሱቆች መቃጠላቸው ብዙዎችን እያሳሰበና እያስቆጨ ያለ ጉዳይ እንደምትመለከቱት ማለት ነው። በደቡብ አፍሪካ መጤ አፍሪካውያን ላይ ይደርስ የነበረው ጥቃት ጋብ ያለ ቢመስልም አሁን ግን ህገ ወጥ ግንባታ በሚመስል መልኩ ወይም ደግሞ እንደዛ በሚመስል መልኩ ንብረታቸው ሙሉ ለሙሉ እየወደመ ነው የሚገኙ የተባለው ድርጊቱን የገለጹ አንዳንድ ነዋሪ የነገሩ ሂደት እንግዲህ ምንም አይነት መፍትሄ እንደሌለውም ጭምር እየገለጹ የሚገኙት በደቡብ አፍሪካ ካሉ አነስተኛና መካከለኛ ሸቀጥ መደቦች ወይም ደግሞ የሸቀጥ ትንሽ መደቦች ጭምር ድረስ ነው እየወደመ የሚገኘው። እንደምትመለከቱት እጅግ አሳዛኝ ነው። ኢትዮጵያ መንግስት ምንም እስካሁን ያለው ነገር የለም። ከትምህርት ሚኒስቴር አንድ የወጣ መረጃ አለ። ትምህርት ሚኒስቴር እንዳስታወቀው ከሆነ የዩኒቨርሲቲ አመራሮች እንደ ቀድሞ ሳይሆን በውድድር እንዲሾሙ ወይም ደግሞ ተወዳድረው እንዲመረጡና ስራቸውን እንዲሰሩ ይደረጋል ሲሉ ፕሮፌሰር ብርሃኑ ነጋ ይፋ አድርገዋል። እንደ በፊቱ በብሔር ወይም ደግሞ በዛው አካባቢና በብሔር አይሆንም። አሁን ተወዳድረው ያሸነፈ ብቻ ነው ዩኒቨርሲቲ መምራት ያለበት ሲሉ ይፋ አድርገዋል። ዩኒቨርሲቲ አመራሮች ምደባ ከብሔር ስብጥር ወጥቶ በሀገር አቀፍ ውድድር ማስታወቂያ በእውቀትና በችሎታ ላይ የተመሰረተ እንዲሆን ይደረጋል ሲሉ ፕሮፌሰሩ ይፋ አድርገዋል። የመንግስት ከፍተኛ ትምህርት ተቋማት ከፖለቲካ ተጽዕኖ ነፃ ለማድረግ እና የጥናት ምርምር ማዕከልነታቸውን ለማረጋገጥ የታለመ አዲስ አቅጣጫ ተቀምጧል ሲሉ ፕሮፌሰሩ ይፋ አድርገዋል። በኮንጎ የተቀሰቀሰው የኢቮላ ቫይረስ ወደ 65 የሚጠጉ ሰዎችን ህይወት ቀጥፏል ነው የተባለው። ኮንጎ እንግዲህ ይህን ቫይረስ እንደ አዲስ መከሰቱ ነው ያሳወቀችው። በማዕከላዊ ኮንጎ ምስራቃዊ ኤሪቱ ግዛት ነው ይህ ወረርሽኝ የተቀሰቀሰ ማለት ነው። ወደ 246 የሚጠጉ ሰዎችን በበሽታው ተጠቅተዋል ነው የተባለው። ስለሚወሰዱ እርምጃዎች እና መደረግ ያለበትን ደንብ እንግዲህ ድንበር ተሻጋሪ ክትትል በተመለከተ ዲሞክራቲክ ሪፐብሊክ ኮንጎ፣ ኡጋንዳ፣ ደቡብ ሱዳን እና ሌሎችም የአፍሪካ ሀገራት እና የዓለም አቀፍ ተቋማት በአንድ ላይ አስቸኳይ ስብሰባ ጠርተው እንደተወያዩም ጭምር መረጃዎች ወጥተዋል። ጥንቃቄ የሚያስፈልገው ነው። እጅግ አንድ አስገራሚ መረጃ ልንገራቸው። የስጦታ እቃዎቹ ወደ ቆሻሻ መጣያ ተጥለዋል ይልናል። ከቀናት በፊት ከዶናልድ ትራምፕ ጋር ወደ ቤጂንግ አቅንተው የነበሩት ልዑካኖች ማለት ነው ከቤጂንግ እንደዚሁም በዛ በቻይና በነበሩበት ወቅት ከተለያዩ አስተናጋጆች የሰጣቸውን ስጦታ እቃዎች ጭምር ወደ ቆሻሻ ቃጥለው ነው ወደ ዶናልድ ትራምፕ የግል አውሮፕላን የገቡት ማለት ነው። እንደሚታወቀው የዶናልድ ትራምፕ የግል አውሮፕላን ማለት ነው ከቻይና የመጡ እቃዎችን ይዞ መግባት በጥብቅ የተከለከለ ነው። ይህም የሆነው ማንኛውም የቻይና ስሪት የሆነ እቃ ወደ ፕሬዚዳንቱ ኤርፎርስ ዋን የአውሮፕላን ይዞ መግባት በጥብቅ የተከለከለ ስለሆነ እነዚህን የተቀበሏቸውን እቃ፣ ስልክ፣ ማንኛውም ነገር ከዛ ማለት ነው በሙሉ ጥለው ነው እየገቡት የተባለው። ይሄ ብዙዎች ያነጋገረው ጉዳይ ነው። ሲቀጥልም ደግሞ ከዶናልድ ትራምፕ ጋር አብረው ሲመጡም በፊት ይጠቀሙበት የነበረውን ስልክ ትተው አዲስ ስልክ ነው ለሁሉም የተሰጣቸው የተባለው። በኢትዮጵያ የቀዶ ሕክምና ማህበር ከፍተኛ የህይወት ዘመን ስኬት ሽልማት ቀደም ሲል ተሸላሚ የሆኑት ዶክተር መንሱር ኡስማን የማህበሩ ፕሬዝዳንት ሆነው ተመርጠዋል። በኢትዮጵያ የቀዶ ሕክምና ማህበር ቀደም ሲል በ2009 ነበረ ሽልማት የተሸለሙት። በ21ኛው ጠቅላላ ጉባኤ ከፍተኛ የህይወት ዘመን ስኬት ተሸላሚ የነበሩት ዶክተሩ አሁን ደግሞ የማህበሩ ፕሬዝዳንት ሆነው ተመርጠዋል የተባለው ዶክተር መንሱር ኡስማን በጎንደር ዩኒቨርሲቲ ሕክምና ጤና ሳይንስ ኮሌጅ ስፔሻላይዝድ ሆስፒታል የጠቅላላ ቀዶ ሕክምና ስፔሻሊስት እንዲሁም የትልቁ አንጀትና የፊንጢጣ ስፔሻሊስት ናቸው እና አሁን የማህበሩ ፕሬዝዳንት ሆነው ተመርጠዋል። እንኳን ደስ አላችሁ በሏቸው። መልካም። በቅርቡ የትግራይ ክልል ቴሌቪዥን ያወጣው መረጃ ብዙዎችን እያነጋገረ የሚገኘው የትግራይ ክልል መባል የነበረበትን ወይም ደግሞ የትግራይ ክልል መንግስት መባል የነበረበትን ነገር ግን አሁን የተባለው የትግራይ መንግስት ብቻ ነው። እንግዲህ የትግራይ ክልል መንግስት ወይም ደግሞ የትግራይ ክልል ፕሬዚዳንት እንደሚባል ሲኖርበት፣ ነገር ግን ይሄ ቴሌቪዥን ጣቢያ ያለው የትግራይ መንግስት ወይም ፕሬዚዳንት ሲል ነው እየጠራውና ከዚህ ጋር በተገናኘ ብዙዎች ሀሳብ እየሰጡበት ነው የሚገኘው። እናንተ በዚህ ጉዳይ ሀሳብ ካለ አስተላልፉልን። ነገር
ግን የቃላት ለውጡ የሚያሳየው ጥልቅ የፖለቲካ ሂደት መሆኑን ነው የተባለው። የፌዴራል ስርዓቱ ውስጥ ክልል የሚለው ቃል እንደ አስተዳደራዊ አካል ወይም ደግሞ የፌዴራል አካል መሆኑን የሚገልጽ ህገ መንግስታዊ ትርጉም አለው እና ያንን ክልል የሚለውን ነገር ለማንሳት የተደረገ ጥረት ነው ተብሏል። እንግዲህ በዚህ ጉዳይ ሀሳብ አስተያየት ካለ አስቀምጡልን። አዳዲስ መረጃ የሚወጣ ካለ በዚህ ጉዳይ ይዤላችሁ እመለሳለሁ። ፎሎ